አየር ሞገድ ማፈላለግ ነው። በኤስኤምኤስ መልእክታችን የመጡልንን ውበቶችና አስተላልፋለን። ሄሎ ኔትወርክ የለም። ታዲያ አንተ እንዴት ደወልክልኝ? ተበድሬ እባካችሁ ኪቦች ውሃ ቃጭን አገናኙኝ ይላል። እንግዲህ ሄሎ ይሰማኛል። አዜ ባጠቅልሽ ያለው ሬዲዮ ካጠቅልሽ ፎቅ አድርጊ ወይ ዝጊው። ጠይም አሳ መሳይ ጤና ይስጥልን። ማንኛውም አይነት ሴት የኔ አጋር መሆን ትችላለች ይላል። እንግዲህ እባካችሁ ማብራት ኃይሎች ወደ ኡራኤልና ጎፋ አካባቢ ማብራት የለም እያሉ ወገብ 36 እናንተ ጋር ማብራት የለም? እኛ ጋር የለም። እኛም በጀነሬተር ነው ያለነው። አቤ ካሰላ የተፈመነ የፍቅር ጊዜ ይኖራችኋል ብለን ተስፋ እናደርጋለን። ዳኒ ድምፅ መረቧው ዳኒ ዛሬ በስቱዲዮ ቀጥታ ያገኙታል። ሁለተኛው የዓለም ጦርነት የተነሳው ጀርመን ፖላንድን ከወረረች በኋላ ነው። እየጠጣሽ ያቺ ሂትለር ያስተኮሳት ጥቂት ከንፋስ ጋር ተወዳጅታ ዓለምን አቃጠለች። ጠጅ እንጂ እና ሞሶሎኒ ደግሞ በልቾቾ ምን ነው ሶስተኛ የዓለም ጦርነት ከመጀመሩ በፊት ቤት መድረስ አለብኝ። ጠብቁኛል። የሚያስቅ ነገር አልተናገርኩም። ወደፊት አብረን የምንኖር ከሆነ አርቲፊሻል ባህሪያችንን ካሁኑ መተው አለብን። ሶስተኛው ባለፈው አሜሪካ ስለሚኖሩ አበሾች አሪፍ ቀልዶች ስለነገር እንኳን እንደዛሬ አልሳክም። የዛሬው ጨዋታሽ ይለያል። ቀልድሽ ታሪክ ቀመስ ስለሆነ ተሳክቶልሻል። ቀሪውን ሳቀን ሸኝተኝ ስትመለስ ትስቀዋለህ። ድንገት መሄድ ለምን ፈለግሽ? ገና ታሪክ ማውራት ስትጀምር ጀምሮ ለመሄድ ወስኛለሁ። ማንንም ሰው ታሪክ መስማት አለበት። ስለወደፊት ኑሯችን መስማት ነበር ፍላጎቴ፣ አልተሳካም። ወይተሩን ጥራውና ሂሳብ ልክፈለው። እንዲህ አስቀሽኝማ እኔ ነኝ የምከፍለው። በዶላር ልክፈለው በብር? በተቀበሉሽ። ዶላር ስንት ገባ? ዛሬ ከፍ ነገ ዝቅ የሚል ነገር ማወቅ አልፈልግም። ለምን? ታሪክ ከፍ ዝቅ አይልም። ካንተ ጋር በነበረኝ አጭር ቆይታችን የተረዳው ታሪክ መስማት እንዴት እንደሚሰለች ነው። መስማት አይሰለችም፣ ታሪክ መስራት ግን ይከብዳል። ሰው አንድ ፔሪየድ ታሪክ ይማራል፣ አንተ ግን ስድስቱንም ካልተማራችሁ ይያል። ለኔ ሄሎ ሰብሪ፣ ታክሲ እየመጣልኝ ነው። ከ5 ደቂቃ በኋላ ደርሳለሁ። በሩን እንድከፍችልኝ። ተነስተሽ ጠብቂኝ። አከራይሽ እንዲከፍቱልኝ አልፈልግም። ማነሽ? ቁጥሩን ሳታይ ነው ያነሳሽ? እኔን አልገለጥኩም። ተነሽና ተመልከቹ። እኔን ከገለጥኩ እንቅልፍ ያመልጠኛል። ምን? ደህና አደርሽ? ይቅርታ ማዘር፣ እንድትከፍትልኝ እኮ ደውዬላት ነበር። ሁሌ በዚህ ሰዓት የምትመጪ ከሆነ ለቤተ ክርስቲያን ስለምነሳ እኔ ከፍትልሻለሁ። ማዘር ዘጋ። ይቅርታ ማዘር፣ ከዚህ በኋላ ከመሸብኝ እዛ የተከራየሁበት ቤት ሄጄ አድራለሁ። ይልቅ ቤት ያከራዩሽን ሰዎች ቀን ጎራ እያልሽ ያቸው። ያለበለዚያ ቤትሽን ለሌላ ሰው ያከራዩብሻል። ምን መስራትሽ ነው? ክፈችልኝ አልኩሽ አይደል እንዴ?
ካስጨናቂ ዛሬሽ ምሽት ማሳለፍ ስለምፈልግ አንደውል ማላልሽኝም? እድሜ ለሱ ለብዙ ያሰብኩት ለሊት ባጭሩ ቀጨው። ተጣላችሁ? እጅጅ በሚል የታሪክ ወሬው ሆዴን ነፋው። ባክሽ ያስቅም። በትንሽ ትልቁ ስለምስቂ ነው ወፍራም ይሆንሽ። ስለ ባልና ሚስት አንድ ደቂቃ እንኳን አይወራም። ባልና ሚስትነታቸው ታሪክ እስከ ድረስ እየተጠበቀ መሆን አለበት። ባልሆነም ባልኩ ለማትሪክ የሚያዘጋጀኝ አስጠንዬ ሆኖ አላረፈም። ጥፋተኛው እኮ አንቺ ነሽ። ባል ለማግኘት ተቻኩለሽ በደላላ መሞከር አልነበረብሽ። ምን ላርግ? የእድሜ ቆጣሪ አይቆምም። አዲስ ዓመት በተከበረ ቁጥር ያረጀው መሆኔ ይሰማኛል። ይልቅ አሁን ራት በያለሽ። ታሪክ በላው። አስጨናቂ አይደል? ጥሩ ስም ነው ያወጡላት። ለመላእክት ምን ይሳናቸዋል? እኔ ጎበዝ ቤት እየጀነጀነሽ ይሆናል። ባል በደላላ ያስፈለኩት እኮ በጅንጀና የሚባክን ጊዜ እንዳይኖረኝ ብዬ ነው። ደላላውን ይሰራልኝ። እኔ አልወቀስም። ባልፈልጎ መገናኘት ሰርቼ አላውቅም። ታይኝ ብለሽ አሜሪካ ውስጥ አንድ ሰው 3-4 ስራ ይሰራል። አልችልም ማትበልበልሽ አስጨንቀሽ ያሽኝ አንቺ ነሽ። ስላስጨነኩ ነው አስጨናቂ ሊያስተዋወቀኝ። ሳይው ወድጄዋለሁ ብለሽ ሳይው ስሰማው ግን ያቅለሸልሸኛል። ባክሽ ምን ያስቀር? ለነገሩ እድሜሽ መሄድ ስለማያስጨንቅሽ ሳቂ። ብዙ ሴቶች እድሜያቸው መሄድ ያስጨንቃቸዋል። በእድሜ ብዛት የሚጠፋው ውበት ስለሌላት አትጨነቅ እንዴ። አሜሪካ መኖራችሁ ያገኛችሁ ጥቅም አሁን ገና ገባኝ። እንዴት? አጥንት የሚሰብር ንግግር አጥንታችሁን አይነካውም። በብዙ ስጋት አጥራ አጥንቱ አይገኝም። ደገምሽውና አረብሽው። ምን ታዳንቃለህ? ልታጣላን ፈልገህ ነው እንዴ? ጥፋተኛው አንቺ ነሽ። ከ3 ስራ በላይ ይኖር ብለሽ ይሄው ማጣላታሽ ጀመርሽው። የኛ ጓደኝነት በስደት ኑሮ የተሟሸነም አይነቀነቅ ነው። ስለዚህ ባትሞክረው ይሻላል። ይልቅ የኔን ቢዝነስ እንዴት አረክልኝ? እኔን ያስጨርሰኝ እንጂ ከእንግዲህ ማስጨርስልሽ ጉዳይ የለም። ኪዎች ጋር ደውለሽ ባላፋልጉኝ በያቸው። እነማን ናቸው ኪዎች? የሆነ የሬዲዮ ፕሮግራም ነው። ወጥሽን ጽፈሽ ኪው ብለሽ ካላክሽላቸው ባል ይፈልጋል። ማንም ሰው የራሱ ቆንጆ አለው። የሰው ልጅ በአእምሮ ቀርጾ ያስቀመጠው የውበት መመዘኛ ተሟልቶለት የራሱን ቆንጆ በእጁ እስኪያስገባ ድረስ እረፍት የለውም። የፕሮግራማችን ዓላማም ቆንጆአቸውን ለሚፈልጉ ሰዎች ድካማቸውን ማቅለል ነው። አንተ ዝም በል! ዝም በል እኮ ነው የምልህ። አንተ አታልቅስ ወደዛ። ዴስ ዝም በል እኮ ነው የምልህ። እንካ ሶስት ዝም በል። ወንድ ልጅ ሀዘኑን ዋጥ ሲያደርግ ነው የሚያምርበት። ያደረሳችሁብኝ በደል ወደ ውስጥ የሚዋጥ አይደለም። የወጣት ጉሮሮ ከዚህም በላይ ይውጣ። ደግሞ እቺን ተቀጣ ብለህ እንደዚህ አትሁን። የቀጣችሁ ቅጣትች የምትባል አይደለችም። አንቱ የተባለ ጥፋት አጥፍተሃል። ጥፋቱ ከኛ ሾልኮ ቢወጣ ኖሮ ሬዲዮ ጣቢያችን ነበር የሚዘጋው። ጥፋቴን እኮ አምኛለሁ አይደለም እንዴ? አይ ያጠፋ ሰው እንደሚቀጣም እመን። ቅጣቴን ግን አላምንበትም። ዝጋ። መተዳደሪያ ደንባችንን ላነብልህ ይችላል። ምን ያደርግልኛል? ቅጣት የሚያስለቅስ ጥፋትን ስለረሳው ነው። ደግሞ የተፋ ማስቲካ አሁን የገዛው ጣሙ አላለቅ። ወደ ሬዲዮ ጣቢያችን የተላኩ የሴቶችንም ሆነ የወንዶችን አድራሻ ያለ ግለሰቡ ፍቃድ ለሌላ ሰው አሳልፎ መስጠት አይቻልም ይላል። ለማንም አሳልፍ ያልሰጠው። ልጅቷ ሳትፈቅድልህ ግን አድራሻዋን ወስደህ ተገናኝተሃታል። አልተገናኘኋትም። ሻይ ቡና ነው ያልኳት። ከዛስ ማኪያቶ፣ ወተት፣ እርጎ፣ ቤርጎ። በርካቶች ውበታቸውን ወይም ተክለ ሰውነታቸውን ዘርዝረው ልከውልናል። በቅደም ተከተላቸው መሰረት ማቀርብላችሁ ሳምሶን መስፍን ሲሆን ቴክኒሻናችን ኡስማን አደም ነው። ከሌሎች ሴቶች ጋርም ድብቅ ግንኙነት እንዳለ የፎቶ ማስረጃ አለ። ሳምሶን ነው ያነሳኝ። ጥፋቴንም አጋን ያቀረበው ፕሮግራሙን ለብቻው መስራት ስለሚፈልግ ነው። ሌሎች ሰዎችም መስክረውብሃል። ሳምሶን መስክሩበት ብሎ ሳምሶን ስራውን ትቶ አንተ ላይ ዘመቻ ይከፍታል ብዬ አላስብም። ስለሚቀናብኝ በተገኘው አጋጣሚ ሊጎዳኝ ይፈልግ ነበር። ይሄው ተሳካል። ለምንድን ነው የሚቀናብህ? በፕሮግራም አቀራረቢ
ባጭር ጊዜ ታዋቂነት ለማይችለውም እኔ ስቱዲዮ ውስጥ ማየት አይፈልግም። ይኸው ተሳካል። ግን ዝም በል። ታዋቂ ለመሆን የአዋቂ ስራ መስራት ሲገባ የህፃን ስራ መስራት ግን ዋጋ አስከፍለዋል። የህፃን ስራ አልሰራው። በእርግጥ ህፃን ልጅ ለሴት ደውሎ ሻይ ቡና እንባባል አይልም። ግን ቅድም ያልከኝ ኪዩ የሬዲዮ ፕሮግራም እውነትን ነው? ብዙ ሰው አገብተዋል። አንቺ ብቻ ብትሽልቅም አድርገሽ ጽፈሽ ላክላቸው። ኦኬ ባይ። በቃ እኔም ከዚህ ቤት ወጥቼ የቢዝነስ ሰዎች የሚውሉበት ቦታ መሄድ እፈልጋለሁ። አዝማሪ ቤት ነው። እስኪመሽ መታገስ አለብሽ። በቀን አይገኝም። ምን በወጣቸው እንደውም ዳስተኛ ንገረኝ ብለው ነው የሚከታተሉት። ስም ሰናየት ክበበው፣ ቁመት 1 ከ70፣ ጸጉር ጥቁር ሆኖ ጠቅለል ያለ፣ ግንባሬ ለየትኛውም ጸጉር ስታይል የሚመች፣ አፍንጫዬ ጎራዳ፣ አንገቴ ቀጭንና ረጅም፣ ጡቶቼ ትናንሾች፣ ወገቤ ሴቶቹ ግን ውበታቸውን በጣም አጋነው ነው ያቀረቡት። እንደውም አልተናገሩትም። ሰው ሚሊዮናል የሚሉት አለባቸው። ከዚህም በላይ ቆንጆ ናቸው እያልከኝ ነው? ራስሽን መመከት ከቻልሽ መልክ ታገኛለሽ። ከ1 እስከ 8 የተማሩ ኢትዮጵያዊ መሆኔን የምወደው ሀገሬ የቆንጆ ሴቶች መፍለቂያ በመሆኗ ነው። እንግዲህ አድማጮቻችን ዛሬ ካቀረብኩላችሁ ሰዎች ጋር መታወቅ የሚፈልግ ሰው ለእኛ ስልክ ከደወለልን የሰዎቹን ፈቃደኝነት ጠይቀን አድራሻቸውን የምንሰጠው ይሆናል። በመቀጠል ቃለ ምልልስ ይኖረናል። የዛሬው እንግዶቻችን በፕሮግራማችን ምክንያት ተዋውቀው ለወግ ለማድረግ የበቁ ጥንዶች ናቸው። ባል የሚገኝበት ከሆነማ አሪፍ ፕሮግራም ነው። ሚስትም ይገኝበታል። ሄሎ ሰብሊ፣ ልደውልልሽ ስል ነው የደወልሽልኝ። ደላላ ያለው እውነቱን ነው። ውበቴን ጽፌ ለሬዲዮ መላክ አለብኝ። ምን ሆኖ ነው የሚያለቅሰው? ያኮ አደንቋለሁ የምትዩ ጋዜጠኛ ነው። አንቺ ድረኛል በንበሬ ፈርኩሽ እንግዲህ የማንም አይሰማው። በጣም ማደግሽ ስቱዲዮ አትግባ ስለተባልክ ነው እንደዚህ አምራ የምታለቅሰው? አገባም በራሴማ እሻለስ ግን ድምፅን ቀንስ። እያለቀሰ ስራ አልሰራኝም ብለህ መክሰስ ትችላለህ። ሳይፈቀድልህ የሴቶቹን ውበት ለመቅመስ መቸኮል አልነበረብህ። ስለቀመስኩ ነው የቸኮልኩት። አንተ ግን ወንድ ስራ ጣሙን አታውቀው። ኤቲክሱን ለማክበር ብዬ እንጂ እኔም ወንድ በየቢሮው የዞሩ መክሰስ የወንድ ልጅ ስራ አይደለም። እኔ አይደለም የከሰስኩ፣ ኤቲክሱ ነው። ከስቱዲዮ እንደወጣው አልቀርም። ኤቲክሱን ማክበር ስትጀምር ትመለሳለህ። ያንተን ሞት ለማንበብ ተመልሼ እገባለሁ። ኤቲክሱን ለማክበር እኔ እስክሞት ለምን እንጠብቃለን? እዚህ ቢሮ ኤቲክስ ሳይሆን የሚከበረው ያንተ ብላ። ምላስህን ቆርጬ ስራ አልባ ካላደረግኩ ቁጭ ብዬ እሸናለሁ። ቁጭ ብዬ ፈልጎት ነው። ስለዛ ተብ ብቻ ፈርተው እንዲያው ገረመው ሞትን ያልፈራሁት ነው። ከገባን ጀምሮ ምንም መረጋጋት አልቻልኩም። ፈርተው እኔ ባንተ አልምንም። ግን ምን እንዴት አድርጎ ቢያስሞካ ነው? እባክህ ድሮም ጋዜጠኛ በድምፁ ነው። በርካታ ሰዎች እውቅና ለማግኘት ሲሉ ዓለም ላይ ተጨራርሰዋል። የተናገረ ሰው ምንም አያደርግ። ቁጭ ብዬ እሸናለሁ እኮ ነው ያለው። ቆሞ ከደከመውስ ቁጭ ይላል። It's definitely distracting the way you dramatize every little small detail. Don't freak out until you know. Relax, Max, don't be stupid. You know I love you.
የውበቴን ወረቀት ላይ መጻፍ አልቻልኩም። እንዴት ያቅትሻል? ቀላል መስሎኝ ጀመርኩት፣ ለካው ስብስብ ነው። ተመልከች ቤቱ፣ ተመልከች ቤቱ የደራሲ ቤት መስሎልሻል? ደራሲዎች እኮ እንደዚህ የሚሆኑት አዲስ ለመፍጠር ነው። የተፈጠረ መገልበጥ ማንም አያቅተውም። ምን ያንቺን ውበት በሰጠኝ። ለምን ለመጻፍ ቀላል ነው። ግብስ ላይ እንጣልጣል ማድረግ ማን ያቅተዋል? አንቺ ማጋነሽ መጻፍ ስለፈለግሽ ነው እንጂ በጣም ቀላል ነው። ብታይ የሬዲዮ ፕሮግራሙን ብትሰሚ ሴቶቹ ጨማምሮ ነው የሚያቀርቡት። እኔ ግን የተሰጠኝንም መጻፍ አልቻልኩም። በቃ አሁን ተኝና ነገ በኮሚቴ እናየዋለን። መተኛት አልችልም ሰብለ። እሺ ጸጉርሽ ምን አልሽው? ሀር እና ከዛ በላይ የምትፈልጊያለሽ? ሀራን ሰው ሂማን ሄር ጨምሪበት። አንድም ቀን ስለ ውበቴ ነግረኸኝ አታውቅም። አዎ ጨዋታን ጨዋታ ያነሳዋል ይባላል። አንድም ቀን ስለ ውበታችን ተጫውተን አናውቅም። ውበት ባይን ይገባል ይባላል። ብዙ ሰዎች ስላዩኝ ብቻ የሆነ ነገርን ያደንቁልኛል። ብዙ የሚደነቅ ውበት እያለሽ አንዱን ብቻ መርጦ ማድነቃቸው ስግብግብነት ነው። ከብዙ ውበት እስኪ ዘርዝረ ንገረኝ። ከምን ልጀምርልሽ? አፍንጫ እንዴት ነው? ቁርጥ የክሊዮፓትራ ነው። የክሊዮፓትራ አፍንጫ ጎራዳ ቢሆን ኖሮ የዓለም ካርታ ይቀየር ነበር ሲባል ሰማሽ? ማርሻል አንቶኒ ድፍን አውሮፓን ያስገበረውን የጣሊያንን ጦር አስከትሎ ምድረ ግብጽ ከገባ በኋላ በንብርክክ የሄደው በእርሷ ቁንጅና ምክንያት ነው። አንዲት ሴት ያስለቀሰችውን ያክል ድፍን አውሮፓና ጣሊያን ጦር አላስለቀሰው። ሌኒ ሚጥዬ ለምን ነው የምታለቅሽው? ሂጂና ጠፍጥፊያት። ለወንድ ባለ ምንድን ነው የምትናገሪው? ማቃጠር ባይለብሽ እኔ የሚያቃጠር ወንድ አሉት ማለት ሴት በሰው መጠላው ማቃጠርማ አንቺ አታሪ ጭራሽ ማቃጠር አናገርክ? አላናገርኩም። ታዲያ ከማን ጋር ነው የምታወራው? ቢሮ ውስጥ ያለሁት እኔ ብቻ ነኝ። እኔም አለሁ። ከራስ ጋር ማውራት ከፈለክ ሳጮ በህሊና አድርገው። እኔ ህሊና ካልጮህ አይሰማም። በእናንተ ጊዜ ቆንጆ ሴት ምን ትባላለች? ፈጣሪ ጥበቡን የጨረሰባት እንላታለን። ወንድስ? ጠይም ዘለግ ያለ ጎራዴ ታጣቂ። እስኪ ዝም በይ። ፈጣሪ ጥበቡን ጨርሶብኛል ብለሽ ልጽፊ እንዳይሆን ብቻ። ምን ያንሰኛል? ፈጣሪ ጥበብ አያልቅበትም። አሁ ማዘርዬ፣ የሴቱ ልጅ ውበት በደፈናው ሳይሆን ዘርዘር አድርገኝ ገሩ። እንግዲህ በእኛ ጊዜ ቆንጆ ሴት ተረከዟ ሎሚ የሆነ አፍንጫዋ እንደ ንጉሳዊ ቤተሰብ አፍንጫ ቀጥ ብሎ የወረደ አንገቷ እንደ ጢሰኛ አንጀት ቀጠን ብሎ ረዘም ያለ ጡቶቿ ደግሞ እንደ በረሃ ሎሚ ጉች ጉች ያሉ። ጡቶሽም ተረከዝሽም ሎሚ ሊሆን አይችልም። እስኪ ዝም በይ። አንደኛው በቃ አቸተ ይሆን። ስለ ውበት ነው ያወራነው፣ ስለ ሰላጣ አይደለም። ሆዳ። አዎ ማዘርዬ፣ ሎሚ በዛ። ሎሚ አሁን ገበያ ላይ ተወደደ እንጂ በጊዜው ስንት ሰው አጓዷል። ጡቷ ፓፓዬ ቢሆንስ? ፓፓዬ ከሆነ አይቀር ዱባ ቢሆን አይሻልም? እንደውም ተነሽ ውጪ ውጪ። ታይ የትምህርት ባክግራውንድሽን ስጽፍ ያስፈልግሻለሁ። እኔ እንደደብ ለማለትማ ማን ብሎሽ? ደግሞ እንዴት ነው የምትካበደው? አብራችሁን የተማራችሁት አይደለም ማዘር? የነገርኳትን እኮ ነው መልስ አላስታውስሽ የምትለኝ። ማዘርዬ በመኮረጅ የሚደርስባት አልነበረ፣ የንስር አይን ነበረ። ዋናው ይዞ መገኘት ነው። ያን ያስኮረጁኝ ሁላ ዛሬ ኑሮ ከብዷቸው እያስኮረጅኳቸው ነው። ወፍራም ነች። አዎ ይመቻቸው። ይዝላቸው ባክሽ። ፍራሽ አንጥፈው ይተኙበት። ድሮም ብቻቸው መተኛት የለመዱ። አራት ጨነቂ እንኳንም ባንቺ ጦስ ተቀጣው። ማርሽን ስለቀመስ ቦምብ ቢዘንብብኝ ማለት ነው። አየኔ ቆንጆ ይብላኝ። አሪፍ አገላለጽ ነው። ወረቀቱ ራሱ ግመጡኝ ሳሙኝ ይላል። የደላላ ነገር። ባለትዳር መሆኔ የበጀሽ እንጂ አልተወሽም ነበር። ከአቅም በላይ ስትንጠራራ ብብትን ኮርኩረው እንዳያስቁ። ይልቅ አስተያየት ስጥበት ነው የተባልከው።
አንደኛ ይህን ነገር ማድረግሽን አስጨናቂ ማወቅ የለበትም። ሁለተኛ አፍንጫሽ እንደ ንጉሳውያን ቤተሰብ አፍንጫ ነው የሚለውን ቀይሬ። ለምን? እኔ ድሮም የዛተ ሰው እንደማይማታ ነገር ያለው። ቆይ ከዛ በኋላ አውርታችኋል? ይዘክቶኛል፣ አያናግረኝ። ለብቻው ነው የሚያወራው። አበደ እንዴ? ምን አውቃለሁ። ስቱዲዮ ሲከለከል የራሱን ስቱዲዮ ከፍቶ አረፈው። ደሞኑ ምንድነው የሚያወራው? ይሰማ? ምን ይመቻቸው ይድላቸው፣ አለ ፍራሽ አንጥፈው የተኙበት እኔ ወንድ ነኝ ምናምን ያስከው ለሮዝከው እየሰደበ እኮ ነው። እንዴት አይገባ? ማንን ባሽሙር እየገሸለጠ ነው። ምንድነው? እኔ ሴት አውቃለሁ አንተ ሴት አታውቅም እያለ እኮ ሴት ነች እንደ ጻፈችው? አዎ። ሞናሊዛም ራሷን እንደዚህ አጽፍ። ከዚህ ውስጥ ታሪክ መስማት አልወድም ያለችው ብቻ ነው እውነት። በጣም ውሸታም ሴት ነች። ውሸት የመናገር ሆቢ ያለኝ ብላ አልጻፈችልኝ። ከሴቶቹ ላይ ምርጥ መርጣ ውበቷን እንደ ብሔራዊ ቡድን ያሰባሰበችው። እስካላየናት ይሄንንም መናገር አንችልም። የቁንጅና ውድድር አሸንፋ ታውቃለች? ሪካርዷን አልጻፈችልኝ። አያት ነች እንዴ? አይደለችም። ሰዓት ምናልባት እኮ ውድድሩን ያላሸነፈችው ኢንተርቪው ላይ ወድቃ ሊሆን ይችላል። ለነገሩ ታሪክ መስማት አልወድም ያለች ሴት ከእውቀት የጸዳች ብትሆን። በል ጨዋታ ቀይር። ሳሚ። አቤት። ተዋት፣ አቀረቀርክ እኮ። ገርማኝ እኮ ነው። እኔም ገርሞኛል። እንዴት? እስከ ዛሬ ማንንም ውበት ወረቀት ላይ ጽፈ በቃል ስታጠና ይቻላል። አብረን የተማርነው ማትሪክም አብረን የወሰድነው። እንዴት አላወቅኳትም ብዬ ልዩኝ እኮ እስከምታውቃት ድረስ ነው እንደ ጎበዝ ተማሪ ኖት ጽፈ የምታጠናት። ሳሚ ወዬ፣ በጣም የምትገርሚ ነሽ። እንዴት ውበትሽን በእኔ ስም ትልኪያለሽ? ምንም ማለት እኮ አይደለም። ህዝብ ለሚሰማው ሬዲዮ እኮ ነው ስሜን የላክሽው። አስጨናቂ እንዳያቅብኝ ብዬ ነው ሰብሊ። እሱ ካንቺም አልፎ እኔን ማስጨነቅ የለበትም። ይሄ እኮ ቀላል መስዋዕትነት ነው። አንቺ የምትሰድብኝ አይበቃም? ሌሎች እንዲሰድቡኝ መስዋዕት የምታደርጊ? ለምን ይሰድቡሻል? ቀጭን ሴት ለማግኘት ሰፍ ያለውን ደውሎ እኔን ሲያገኘኝ አይደለም መሳደብ አይደበድበኝም? ሰብሊዬ፣ ሲደውሉሽ ትቀጥሪያቸዋለሽ እንጂ የማገኛቸው እኔ ነኝ። ተይም ባንክሽ። ጓደኝነት ለመቼ ነው ደግሞ? አብረሽን ብታፋልጊኝ ምን ትሆኛለሽ? በእናትሽ ሰብሊ። ሰብሊ፣ በላስ ቬጋስ ይዤሻለሁ። እሺ፣ በአዲስ አበባ አይ ሳሚ፣ ዛሬ እንዴት ተሳልኩ እባክህ። ሁሌ እኮ ነው ማስታወስ። ታዋቂ ከሆንክ በኋላ እንደማንተዋወቅ ሆነ ነበር። ይልቅ ሰብለ የምትባል ታስታውሳለህ? ሰብለ ማነች? ሰብለ ከኛ ጋር ሃይስኩል የተማረች ማትሪክንም እንደውም ከኛ ጋር የወሰደች። ሰብለ የምትባል እኮ ከኛ ጋር ተማረች። ሰብለንማ ማስታወስ አለብህ። በጣም ቆንጆ ልጅ። ሴታታም ነበር እኮ ሳሚ። ቆንጆ መሆኗን በምን አወቅ? ሰብለ እንዴት ትጠፋለች? ታሪክ መማር ማትወድ ሁሌ በሂስትሪ ኬሬድ ምትፎርፍ። ሳይንስ እኮ ነው የተማረው። ምን ሆነ? በቃ ደውልልሃለሁ። ስቱዲዮ ልገባ ነው። እኔም ባሱስ ልገባ ነው።
ምንድን ነው የሚያስበው? ባሽሙር ለምትሰለበኝ ደርሼበታል። አላናገርኩም። ምን አይነት አስተዳደግ ነው ያደግከው? ቤተሰባችን መሳለባችን ምንድን ነው የምንጫወት ነው? ባሽሙር አላስቀምጣለሁ። እኔ አሽሙር ምን እንደሆነ አላውቅም። እሱም በጽሁፍ ሪፖርት አደርጋለሁ። ወንጀል ሲሰራ ተደረስኩበት ይቀራል። ለምን ወንጀል? እሱም በጽሁፍ ሪፖርት አደርጋለሁ። ቁመት ሜትር ከ53 እኔን የወደደ ሰው ቢመጣ መግባባት እንችላለን ይላል። አድማጮቻችን ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ እንዴት እስካሁን አላስተላለፉትም? ውበት ያሪፍ ስለሆነ ለፕሮግራማቸው መዝጊያ ቆጥበውት ነው። ለምን ታዲያ ካሚንግ ዝም ብሎ ማስታወቂያ አይለቁልሽም? መቀለድሽ ነው? በተለይ የዛችን ልጅ ውበት ካነበብክ ጀምሮ የራስን ውበት ረስተህ ነው። ድሮም ቢሆን ጭንቅላቴን እንጂ ውበቴን ይዤ ከቤት ወጥቼ አላውቅም። ደውልላት። ኤቲክሱ አይፈቅድልኝም። ወረቀት ላይ ስላነበብካት ብቻ ልታገኛት አትችልም። እንደ ጎበዝ ተማሪ ኖት ይዘህ ታጠናታለህ ብለኝ የለ እና አጠናታለሁ። ከዛስ? በቃሌ ይዛታለሁ። ከዛስ? ከ60 ፈተናታለሁ። ከዛስ? ከ60 ተፈትኛታለሁ ውስጥ ገብታለች ለማንም አልሰጥም ልትል። አይሳቢ ውበቴ ልኬላችሁ ነበር። መቼ ነበር የላክሽው? ከ3 ቀን በፊት። ከ3 ቀን በፊት? እንዴት አልተላለፈም? ለማንኛውም ቼክ ላድርግልሽ። ስምሽ ማን ነበር? ሰብለ ሙልጌታ። ኦኬ እሺ፣ ትንሽ ቆይተሽ ደውይልኝ። ሳሚ፣ ሰብለ ሙልጌታ የሚል መተላለፉን ቼክ አድርግና ንገረኝ። ምን ነው? ምንም ሰብለ ሙልጌታ ተላልፋ። እርግጠኛ ነህ? አዎ። ተላልፏል። አልተላለፈም። ምናልባት መብራት ጠፍቶ እንዳይሆን። አልጠፋም። እንዴት እናንተ ሰፈር ብቻ አይጠፋም? ተላልፏል ካላችሁ ወንዶቹ እንዴት እስካሁን አልደወሉልኝም? ትንሽ ታገሽ፣ ይደውሉልሻል። የኔን ወሰምቶማ ሊታገስ የሚችለው እንዳይኖር። እንዲማ 100% እርግጠኛ አትሁኝ። ሺህ በሺህ እርግጠኛ ነኝ። አብሮኝ የኖረ ውበቴን የማውቀው እኔ ነኝ። እርግጥ ነው ውበትሽ ብዙ አመት ካንቺ ጋር አብሮ ኖሯል። በጣም ውሸታሞች ናቸው። በጣም ነው ማዝንባችሁ። ሰደበችን እኮ። ሰብለ ሙልጌታ የሚባለው ስም አልተላለፈም። እንዴት አወቅ? ከስቱዲዮ ባረም ፕሮግራም መስማት አልተከለከልኩም። ሳምሶም እኮ ተላልፏል ብሎኛል። ውበቷን አፍኖ ይዞታል፣ አላስተላለፈውም። ምን ያደርግለታል? ያደርግለታል እንጂ ሻይ ቡና፣ ከዛ ወተት፣ እርጎ፣ ቤርጎ ሊላት ነዋ። ሰብለ ነይ። አድራሻሽን ከሬዲዮ ጣቢያ ነው የወሰድኩት። ባለፈው በስሜ ላክሽ፣ አሁን ደግሞ ሄሎ አታብላይ ወንድ እኮ ነው። ሰብ በእናትሽ ቼክ ቼክ ቼክ። ሄሎ ሄሎ ሄሎ። አድራሻሽን ከሬዲዮ ጣቢያ ነው የወሰድኩት። አንተ እንድትወስደው ብላ ነው አድራሻዬን የሰጠች። እባክሽ የኔ መቤት
አጠገብሽ ያለውን ሬዲዮ ዘጊው። እስካይሽ ድረስ ቸኩያለሁ። እስካይሽ ቸኩላ የቱ ቸኩል ጋር እንዲረክሳል ማለትሽ ነው? በጣም ቸኮልኩ እንዴ? ቀንዱን የቸኮለው አንተ አልቸኮልክም። እንዴት? ቀድሞት ከወጣው ጆሮ ማን ቀድመ ደጋሉ? ድምፅሽ ምን ነው ተቀየረ? ኔትወርክ ነው የሚያቀጥልና የሚያወፍረው። በስልክ ያልካሳኳኝ ላይ ስንገናኝ ያፈርሳለሁ ማለት ነው። አይንሽን አይቼ ብፈርስ አይቆጨኝ። ካፈረስኩ በኋላ ግን ካሳቅፈኝ እንዳትለኝ። ይልቅ ጊዜ አታጥፋ። አሁን ቅጠረኝ። አንቺ ቅጠረኝ። እኔ ማውቃት አዲስ አበባ የለችም። አንተ ቅጠረኝ። እኔስ ማውቃት አለች ብለሽ ነው? ኦኬ ሌሎች ወንዶችም ከደወሉ አድራሻዬን ስጡልኝ። ከደወሉልን አንቺ ደውለን ፍቃደኛ አስተውኝ እንሰጣቸዋለን። ፈቅጃለሁ፣ አስደውሉልኝ። በተጠየቅን ቁጥር የአንቺን ፍቃደኝነት መጠየቅ ደንባችን ያዘን። ፕሮሰስ እያበዛችሁ ወንዶቹን አታጉላሉ። ከደንባችን ውጭ አንሰራም። ቆመን እንድንቀር ነው እንደ ፍላጎታችሁ? ማንም ሰው ቆሞ እንዲቀር ደንባችን አይፈቅድም። ለኔ ሲሆን ነው እንደ አዲስ ደንብ የምታወጡት። ዛሬ ለደወለልኝ ወንድ ሳታስፈቅዱኝ ነው አድራሻዬን የሰጣችሁት። ምን? ና እኔ ነው? አዎ። ለምንድን ነው የምመጣው? ስለጠራው። ሰው እየጠበቅኩ ነው። ሰው አይደለሽም እያልከኝ ነው? አልወጣኝም። ነገር አልፈልግም። በሴቱም ለከፋ ተጀመረ እንዴ? ሳምሶን? አቤት። ተቀጣጥረን ነበር። እኔና አንቺ? አዎ። ሰብለነኝ እንዳትይ። ፓስፖርቴን ላሳየ? ለምንድን ነው የምታነሳቸው? አብራት ያለው ታዋቂ ጋዜጠኛ ነው። እኔ ደግሞ የታዋቂዎችን ገበና በመጎርጎር ነው የምኖረው። ዋው በጣም ነው የምታምሪው። እና ስልክሽን ስጪኝ። ፎቶ ልታነሳኝ? ነገ የሚመጣው አይታወቅም። ወንጀል ነው የሰራሽው፣ ወንጀል። ክሰሰኛ። ጠብሽ ከኔ አይደለም ከፈጣሪ ነው። ኧረ እኔ ከፈጣሪ ጠብ የለኝም። የቆንጆ ሴት ውበት ጭንብላ ጥልቀሽ የመጣሽው እሱ በሰጠሽው በስላልተማመንሽ አይደል? እሱ ይቅር ይበልሽ። እንዲህ ካሉ አሸን ሰፍ ብላችሁ አትመጡማ። ሰፍ ብዬ በመጣም አንገቴን ሰብሬ መመለስ አይቀር። ተሰብርክ ማለት ነው አንቺ? እንደ ንጉሱ አይና አፍንጫ ቀጥ ብሎ የወረደ አፍንጫ። ይሄ እንደ ጭሰኛ እንጀት የቀጠነ አንገት። ይሄ እንደ በረሃ ሎሚ ጉጭ ጉጭ አለ ጡት። ይሄ ሁሉ 50 ሎሚ ነው። 8 ቁጥር አለ። ቁጥር አናውቅም። ትሮንጎባት ላት ባለጌ ሳሚ። ኦ ማይ ጋድ! እኔ አላምንም። እኔም አላምንም። እንዴት ነህ? እግዚአብሔር ይመስገን። ህሌኒ ደበበ 90 37 ቁጥር
ቴንኪው 56 ቁጥር 11K 72 ቁጥር አረሳው አረሳውሽ ወይኔ ወይ ሳሚ ታዋቂ ጋዜጠኛ መሆኑን ሰማሁ። ሰብሊ ታዋቂ መታወቃችሁ ትርጉም የለውም። ውበትሽን አላስተላልፈው። አንተ ነህ ኪዌ ሬዲዮ ጣቢያ የምትሰራው? አዎ ትተዋወቃላችሁ? ውበቴን በስሟ የላኩላችሁ እኔ ነኝ። ለምን? አስጨናቂ የሚባል ቦይፍሬንዷ ፈርታ ነው። እውነት ግን አላስተላልፍከው? አዎ። ለምን? እኔ እንጃ። እዛ ስለምትሰራ ነው ለካ አድራሻዬን ሳልፈቅድልህ ወሰድከው። ማስፈቀድ እንዳለብኝ በምን አወቅሽ? ቅድም ስደውል የሆነች ሴትዮ ለኔ ፍቃድ አድራሻዬን እንደማይሰጥ ነግራኛለች። ሽት በድጋሚ ደውዬ ሶሪ ማለት አለብኝ። ግዴለ እኔ ጠይቅልሻለሁ። እኔ እነግራቸዋለሁ። አንተ የምትነግራቸው ከሆነ ኦኬ። ግን መቼ ታስተላልፈዋለህ? ሰኞ። ገና ሰኞ? ነገና ከነገ ወዲያ ውበት የለም። ግብርናና ስፖርት ነው። ግብርና ላይ ልቀቅልኝ። አንቺ ማዳበሪያ ነሽ ወይስ ምርጥ ዘር? ማዳበሪያ። ገሪ አየዋት እኮ አየዋት። እንዴ ሳሚ ገሪ ሰብለለኛለች ይለካ አብራኝ የተማረችው ሌኒ እኮ ነች። እንዴ ልታገኛት ቻልክ? በድፍረት ደወልኩላት እና ስላየሃት ብቻ ነው የሁሉ ደስታ? አዎ ድሮም እኮ ሳያት ደስ ይለኝ ነበር። አይኔ ከተማሪዎች መሃል ቀዳዳ ሰርቶ እሷን ብቻ ያይ ነበር። እሷን ብቻ። እና ምን ወሰንክ? ለምኑ? ካያት በኋላ ምን ለማድረግ ወሰንክ? ምንም። ድሮም እኮ ካያት በኋላ ወይ ወደ ክላስ ገባለሁ ወይ ወደ ቤት በቃ። የሰው ልጅ ደስ የሚሉትን ነገሮች ለማግኘት ሲል የሚኖር ፍጡር ነው። እንዳታመልጥ ሳሚ። ጊዜ አታጥፋ። ቀጠራትና ወድሻለሁ ብለህ ነገራት። ማ ሰፍ ብላ የመጣች ሴት ሰፍ ብሎ የሚጠብቃት ብዙ ወንድ አላት። ግን ደግሞ ኤቲክሱማ ከደወልክ በኋላ ተበላሸ እኮ። ደወልክላት እኮ። አስጨንቅ ነኝ። ስም እኮ በጣም የሚሰሙት አይደለም። ሰላምና መረጋጋት የለውም። ይሄ ስም የራሱ የሆነ ታሪካዊ አመጣጥ አለው። ቅድመ አያቴ ከማይጨው ጦርነት ሲመለሱ አያቴን አርግዘው በነበረበት ጊዜ በቃውና አሁን አንድ ስልክ እየጠበኩ ነው። ቆይ ተደውልልኝ። ሃሎ ሃሎ ሃሎ። ይችል ታውቃታለህ? አዎ አውቃታለሁ። ዘመኔ ነች። ሰብለ ሙሉጌታ ነው የምትባለው። ማለት የሷ አባትና የኔ እናት አብረው ማለት አክስቴ ውጪ ማን ያነሳል? ትዝ አለኝ። የቤተ ዘመድ ስብሰባ ላይ ነው የተነሳ ነው። አጎቴን ያነሳል። አሪፍ ካሜራ አለው። በጣም ያሳዝናል። አስፈላጊ ከሆነ ላመጣት እችላለሁ። ኢቲክሱ ለማንኛውም ብታመጣትና ብንተዋወቃት ለአንተም ጥሩ ነው እንጂ ተስማሙ የለም። አሁንም ልጅ ነሽ። ልጅ እንኳን አይደለሁም። አብረን ስለተማርን እድሜሽም መገመት አያቅተኝም። ዘግቼ ነው ትምህርት ቤት የገባሁት። አሃ ነው እንዴ? አንቺን የመሰለች ልጅ ባላጣው ብትል የሚያምን የለም። ብታምንም ባታምንም ባላጣው። ከድሮ ጓደኞቻችን እነማንን ታገኛለሽ? ፎር ዘ ፈርስት ታይም አንተን ሳገኝ። እኔም ስላየሁሽ ደስ ብሎኛል። ድሮም እኮ አይሽ ነበር። የት? ትምህርት ቤት። ልጅነትን እንጂ ጓደኞችን ረስተሃል ማለት ነው። አንቺ ስለማታየኝ ይሆናል እንጂ
በደንብ አይክ ነበር። እንደውም ሁላችንም ነበር የምናይክ። ለምን? ፊትክ ላይ ሁሉ አቧራ ነበር። ትዝ ይልሃል ግን አቧራ? አዎ። የትምህርት ቤታችን አቧራ ለናሙና አንተ ፊት ላይ ቁጭ ያለ ነበር የሚመስለኝ። አይሉ አልተለወጥሽም። አሁንም ግልጽ ነሽ። ለምንድን ነው ግን አቧራ እንደዛ የሚወድክ የነበረው? እናቴ አመዳም እንዳልሆን አስገድዳ የምትቀባኝ ባዝሊን አቧራ ይስብ ነበር። እናት ናቸው አመዳም እንዳትሆን ብለው አቧራ የሚያደርጉ። የቀጠርከኝ እንደዚህ አይነት ቀዝቃዛ ቤት ልታመጣኝ ነው? የቀጠርኩሽማ የት ነው? የፈለግሽበት ቦታ ልጋብዝሽ እችላለሁ። የት ነው መሄድ የምትፈልግ? ባል ያለበት። ወንድ እኮ ብዙም ግልጽ ሴት አይወድም። ትንሽ ኮራ ማለት አለብሽ። እስከ መቼ? እስከ ራት። እስኪ ለማንኛውም በደንብ ይምሽ። እሷ ነች እኔ ጆሮ ላይ ስልክ የምዘጋው? ይቺ ጨምላቃ አስጨንቅ ማን እንደሆነ አልነገርካትም? ነግሬያታለሁ። እሷ ትረሳለች። አስጨንቅ አንድን ነገር 10 ጊዜ አስቦ ይጀምራል። ከጀመረ ግን ወደፊት እንጂ ወደ ኋላ አይልም። እኔ የለሁበትም። ባክ ወንድ ያለበት ቦታ ይዘኝር ብላ አሁን እኮ እዛ ገብቼ ነው የምደውልልህ። ሃሎ ገሬ፣ ሃሎ። ይቆራረጣል። ወዲሻለሁ ልላስ ስላዋራ ምናምን ስታነሳተው ሃሎ አሞራ አይደለም አዋራ። ሃሎ አሁንም አልመጣም። ሀሳቤ እዛ ነው። አዎ እኔን ያናደኝ ምን ብላ? ከኔ ጋር መደነስ አልፈልግም። ከአዳዲስ ወንዶች ጋር መደነስ ፈልጋለሁ። እኔ አሮጌ አይደለም። ይልቅ ከኔ ጋር ደንስ። ከሷ ጋር የወላጆች ቀን ሲከበር ደንሳችኋል። ምን ያልተመቸ ነገር አለ? ቆይ አንቺ እንደዚህ ደረቱ ላይ ተለጥፎ መደነሳት ተመችቶሻል? ሰው አለው የለው። እኔ አንተም በሆን ተረጋግቼ አልሸነው። በውድ ዋጋ የጠጡት መጠጥ ተረጋግተው ካልሸኑት ጡር አለው። እኔ በአንተ ጦስ ነፍሴ ልትወጣ። ለምን? ተከትዬህ የመጣሁት ከሞት ላድን ነው። አብራ ያለችው ማን እንደሆነች ታውቃለህ? ጠረኗን ነው የማውቀው። ደረት ላይ ለጥፈ ጠረኗን ስታቀብልህ ጋርዶቹ አይተዋል። ጋርዶች አሏት እንዴ? አልንገርህ፣ ሚስት ነች። ምን? ማግባቷን እኮ አልነገረችኝ። ጭራሽ አውርታችኋል? በቃ ለዚህ ነው ሲወጣ ጠብቀን እንቀጠቅጠዋለን ሲሉ የሰማኋቸው። እና ምንድን ነው የሚሻለኝ? እንግዲህ በላህ ቡጤ መቋቋም አቅም ካለው ገብተህ ተፋለማቸው። የጋርድ ቡጢ መቋቋም ከቻልክ ገብተህ ሞክረው።
አልጫ በቃ ቤት እንቀይር። ገና ሳንጫወት ህሌኒ ከኛ ጋር መጣች እንጂ ከኛ ጋር አይደለችም። እና ጥለናት እንዴ ነው? ጥለና ያምሻል እንዴ? ይዘናት ነው እንጂ የመጣችሁ እኮ እኔ እናንተን ፈልጋ አይደለም፣ ወንድ ፈልጋ ነው። እኔም ጾታዬ ወንድ ነው። እስኪ በረዶ ጠይቂልኝ። ለቢራው ነው? ለጄ ነው። ስለሷ አትጨነቅ፣ እኔም ተጨነቅልኝ እኮ ጭንቀታችንን አዋተን ልናድናት ይገባል። ሳትታመም እንደዚህ ወንድ ለማግኘት መቻኩ ባህላችን አይፈቅደው፣ ነውር ነው። ባህላችን ያልፈቀደው ነገር ሁሉ እኮ በሽታ አይደለም። ይልቅ አንቺ አንድ ነገር ቃል ግቢልኝ። ለኔ መጀመሪያ ቃል ግባልኝ። አዝማሪ ቤት ይዘን ሂድ። ባልፈልግሽ ነው? ነው አይደለም፣ ለስራ ነው። ለስራ ከሆነ ከአዝማሪ ቤት የማይጠፋ ጓደኛ አለ። እንደውም አስተዋውቃቸዋለሁ። አዎ ጓደኛ ሀብታም ነው። በምን አወቅሽ? ደሃ ከተኛ በኋላ ስለሚቀጣጠር አይደለም። አዝማሪ ቤቷ የወንድሙ ነች እና ሁሌ ከዛ አይጠፋም። ታዲያ ምንድነው ቃል እንገባለን? አማቸው ተቋቁ እሺ ዲያስፖራዎች በምናው ዲያስፖራዎች ናቸው። እነሱ ሲመጡ ጠብቀን የምንዘፍነው እኛ የኢትዮጵያ ልጆች አይደለንም? መጽሐፉም ቢሆን የጠፋውን ፍለጋ ሄደ ይላል። ትች አቃጣሪ 400 ካሬ ሜትር ቦታ ስጣቸው። እኛም ዲያስፖራዎች ነን፣ እንቀላቀላ። ገረሜት ይሉ ነው አልነገረም እንዴ? ድንገት ፊልም ወጣ ተብሎ ዛሬ ደቆ አሃ ለዛ ነው ስልኩ እምቢ አለኝ። ስልክ እኮ እዛ አይሰራም። መቼ የሚሰራው ነው? በርበል እንግባ። ተቀበል። አሜሪካን አየናት ከግር እስከ ራሷ። አሜሪካን አየናት ከግር እስከ ራሷ። ካናዳን አየናት ከግር እስከ ራሷ። ካናዳን አየናት ከግር እስከ ራሷ። እሱስ ደስ የሚለው ከሀገር ሲመለሱ። እሱስ ደስ የሚለው ሀገር ሲመለሱ። ተቀበልኩ። ተረከዝሽ ሎሚ እንጎባት ትንጎባትሽ ለጭሰኛ አንጀት የረዘመ አንገት ካንቺ ጋር አድሬ ሲነጋ ለሞት ላፈር አይደለም ወይ የተፈጠርኩት? ላፈር አይደለም ወይ የተፈጠርኩት? ተቀበል። ከአንበሳ መንጋጋ ጅብ አይነጥቅም ስጋ። አንበሳ መንጋጋ ጅብ አይነጥቅም ስጋ። ድገመው። ናሽናል ጂኦግራፊ ተጀመረ። አንበሳ መንጋጋ ጅብ አይነጥቅም ስጋ። እኔም አንበሳ ነኝ፣ አንተም የጅብ መንጋ። ባይ ነገ ውበቴን አስተላልፍልኝ ፕሊዝ። ሞባይሌንም አያነሳም። ፕሮግራሙ ሊቀርብ ትንሽ ደቂቃ ነው የቀረው። አለቃዬ ነች። ከመስሪያ ቤት ነው። ላነጋግራትና የሌኒን ውበት እንዳታስተላልፍ ላድርግ። ምን ሆኖ ነው? መጀመሪያውኑ ዘመዴ ነች ብሎ ሲሄድ እንደማይመለስ ጠርጥሬያለሁ። በቃ አንተ ገባና ሸፍንለት። ማ እኔ ስቱዲዮ እንዳልገባ አግዳችሁኛል። ቂም መያዝ ነው? እሺ ይቅርታ ግን እንዳልገባና ሸፍን። በደብዳቤ ነው ያገዳችሁ እና በደብዳቤ ግባ በሉኝ። እሺ
ባንዳ ታውቃለህ? አላውቅም። ወዳጅም ጠላትም መምሰል የሚችል ሰው ማለት ነው። ማጋባትም ማፋታትም ትችሉበታላችሁ። አስጨናቂ እባክህ እኔን አላወቅኸኝም። ታዋቂ ነኝ ትል የለም እንዴ? ወንድምህ መሆኔን ማወቅልኝ። ሳምሶን የሚባል ወንድም የለኝም። የኔ ወንድሞች ጫን ያለውና ተናግር ያለው እኮ ድሮም ቢሆን የቁርጥ ቀን ልጃችሁን እናንተ ግን የሚሰራ ሰው አትወዱ። ለአንዱ እናት ሌላው እንጀራ እናት ናችሁ። በጣም ነው ማዝንባችሁ። ሰዓት የለም ብቻውን ይግባ። ባለቀ ሰዓት ገብቼ ጎል ማስቆጠር እችላለሁ። ዳኒ እኔ ነኝ ሙያዬን የማውቅ። እናንተ ግን የሚሰራ ሰው አትወዱ። አይ ምዬ ኢትዮጵያ ማን ይሆን የረገመሽ? ማን ነው? እኔም ማዝነው ግን ለምዬ ኢትዮጵያ ነው። እኔም ማዝነው ለእናንተ አይደል። መቼም ቢሆን ፕሮግራም መስራት የሚችል ሰው ነኝ። ሰላም። ሳሚ እዚህ ቀጥሮኝ ነበረ። ሲዘጋይ ጊዜ ነው የገባሁት። ሳሚ እኔም ስደውልለት ስልክ አያነሳም። ለእኔም አያነሳም። ምን ሆኖ ይሆን? አላወኩም። ሚስቱ በሆነ ኖሮ የዕለቱ ለሆነ አቅ ነበር። እኔ ግን ዘመዱ ነኝ። ያክስት ልጅ? አዎ ዘመዱ መሆኔን ልመሰክር ነው የመጣሁት። ለአንተ ብዬ ውበቷን እንዳታስተላልፈው ከሌኒ ጋር ጦርነት የገጠምኩት ወንድም ስለሆንኩ ነው። በየመጠጥ ቤቱ የምትዞሩት ጦር ሜዳ መሆኑ ነው? ማይጨው፣ አድዋ፣ ጾረና፣ ባድመ አላውቅም። ውበቴን አስተላልፍልኝ ብላ እንዳጨቀጨቀኝ እያባበልኩ ዳኒ ከክፍለ ሀገር ጉዞ ተመልሶ ዛሬ ላይቭ ልታገኙት ነው። ክዌ ሬዲዮ ጣቢያ ውበቶን አሁኑ ይደውሉልኝ። አሬ ፕሮግራሙ ሰዓት የደረሰ ነው። ዛሬ ፕሮግራም በሙዚቃ ይሸፈናል። አስጨናቂ የሚለው ስሜን ለምን እንደምወደው ታውቃለህ? እንጃ። ኢትዮጵያዊ ለዛ ስላለው አይደለም። አላውቅም። እኔ ስላላወጣሁት ነው። እናቴ ከልጆቿ መካከል ለይታ አስጨናቂ አስጩ ያለችኝ ሳድግ ለጠላቴ ጭንቅ እንደሆነ ነው። የማየ የታሪክና የስም ያደር አለብኝ። ስምህን እንደምትወደው ሌኒ ነገራኛለች። አንተ መሃላችን ከገባህ በኋላ ደግሞ እንደጠላችኝ እኔ ነግርሃለሁ። ፍቅራችሁን ለማስቀጠል ብዬ ነው ጣልቃ የገባሁት። እንዳጠላለቅህ በሰላም ትወጣለህ ወይስ ጠልቀህ ትቀራለህ? ምረጥ። እወጣ። ያለበለዚያ ግደለኝ። አልገልህም። ታዲያ ምን ይሻላል? አርቲስትና ጋዜጠኛ በሰው እጅ ሞተው አያውቁም። አንተን ገድዬ አዲስ ታሪክ ባለቤት አላደርግህም። ታዲያ ምን ይሻላል? እርገሜ አሰቃይሃለሁ። እንዴ ምን ወንድ እንደ አርቲስት ወንድም እንካ ደወለች። ላውድ ስፒከር ላይ አደርግልሃለሁ። እያንዳንዷን ነገር በስነ ስርዓት ታወራታለህ። እሺ። ለምንድን ነው በተለይ የማትስተላልፈው? ጭራሽ በሙዚቃ ተሸውደኛል። በጣም ነው ማዝነው። በጣም ፍቅረኛ ያለሽ ሌላ ፍቅረኛ። እስኪ ምን ያንሰዋል? ነውር ነው። አንተ ምን አገባ? አስጨናቂ የሚባል ሰው ያገባኛል ብሎ ከሶሻል። ምን ስለሆነ? ፍቅረኛ አይነች ይላል። ደግሞ ምን ያንሰዋል? ደደብ ነው። ደደብ ድንጋይ ራስ ነው። ድንጋይ ራስ ጅብ አገጭ በል። ጅብ እንዳትለኝ። አሁን ነው ቢሮ መጥቼ በግል ታስተላልፉታላችሁ። አገጭ አሁኑን ሄደህ እንዳይተላለፍ ታደርግልኛለህ? እሺ። ይቅርታ ወንድሜ። ምንም ችግር የለም። ይቅርታ። ችግር የለም። ሂድ በቃ። እሺ። ጅብ አገጭ። ስልኩን አምጣ። በሰላም ሀገር ማስፋፉ ነው መደብደብ አይችልም። ምንም እኮ አልጎዳኝም። ትንሽስ ቢሆን ወንድ እኮ ነው። እኔማ ድረሱልኝ ብዬ ልጮህ ነበር። ወንድ አይጮህም ብዬ ተውኩት።
ጎትቶ ሲወስድ ነው ወንድነትን ያጣው። እኔ ጎትቶ ይወሰደኝ እንዳሊባባ በመንጣፍቹ ነው ይወሰደኝ ምን አውቄ። ቁልፉ እኮ ነው የጫነው። ወታደር ነበር መሰለኝ ቁልፏን ያውቃታል። ጭራሽ ኧረ ቤሪስታው ቤቱ ሲደርስ ባይከፍት ኖሮ ይሄኔ በኮሚቴ እንደተዘጋ በር ታሽጓል ለጥፌ ነበር። እንዲህ ተጫውቶብህም አለቀው። ከእንግዲህ ከሱ ጋር ልትግል ገጥሜ የሀገሬን ንጹህ አየር ለሰከንድ እንዲቋረጥብኝ አልፈልግም። አንተ እንደፈለግህ መሆን ትችላለህ። እሌኒ ግን የፈለገችውን መርጣ የማግባት መብቷ መክረፍ አይችልም። እኔን አትምረጠኝ እንጂ የፈለገችውን መርጣ ታስቆልፍ። እሌኒ አታሳዝንም? በጣም አስጨናቂ እንደ ኮሶ መድኃኒት በግድ ልትጋተው እኮ ነው። ምስኪን እኮ ስልኩን አምጣ። አድራሻውን ሰጣል። ግን እኔ እንደሰጠው ክላስ ነው አልነግረውም። አንተ ስለሌላ ሰው ያልገባህ ነገር አለ። እሌኒ ምንም ነገር ደብቃኝ አታውቅም። ስለሌላ ነገር አለች። ብዙ ብታውቅ ኖሮ ትነግረኝ ነበር። ወንድም እንዳላት ግን አልነገረችም። የረባ ግንኙነት ቢኖራችሁ ኖሮ ስለ ዘመዶቻችን ትነግረን ነበር። ስለተወሰኑ ዘመዶቿማ ነግራኛለች። በተለይ የአራት ኪሎ የድላው ከአንተ ጋር የባጤቋጡ ለማውራት አይደለም የመጣሁት። ከእንግዲህ ግን እህቴ በአንተ ምክንያት አንድ ደቂቃ ካለቀሰች አንተ ደግሞ ዓመት ሙሉ ስታለቅስ ትኖራታለህ። በልና እንሂድ። ደህና አድርጌን ያጥረገረኩልህ። አልሄድም። ምን ሆነሃል? አስጨናቂን ትወዷለሽ እባክህ። በል እባክህ፣ የሚወደድ ሰው አይደለም። ተነስና እንሂድ። ይኸው ቢሮ ስትገባ አየኋት። ገባች እንዴ? ባጠገብህ አይደለ እንዴ ያለፈችው? እና ባትወደው ነው እንደዛ ሰድባው ተመልሳ ቢሮ የምትመጣ? ይኸው ስድብ በስልክ አልገባ ስላለው በአካል መታ አረገረገችው። እንዴ መታችሁ እኮ አንተ አንተ አልጫነው እንዴ? እሰይ ዝም ብሎ ያታል እንዴ? እንዴ ወረወረችበት። አሜሪካ ሀገር መኖሯ ጠቅሟታል። እንደኛ ሀገር ሴቶች በእንቧ አትደባደብም። ሌኒ እንኳንም አብረሽኝ ተማርሽ። አሁን ነው የምታስፈልጋት። ሂድ ሂድ፣ ጊዜው አሁን ነው። ሂድ ሂድ ሂድ። አልሄድም። ሴቶች በሚናደዱ ጊዜ ከጎናቸው ሆኖ አይዞሽ ለሚላቸው ወንድ እነሱ ልባቸውን ከፍተው አይዞህ ይሉታል። ሂድ ሂድ። ከየት መጣ ብትለኝ አገር ላይ አይደል ያለው? ከየትስ ብትመጣ? ሂድ 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 ሂድ። ሃይ ሌኒ። ሃይ። ከየት መጣ? አገር አይደል እንዴ? ከየትስ ብትመጣ? እናንተ ደግሞ ጉረኞች ናችሁ። ዲያስፖራ አገር የሌለ ይመስላችኋል። የተናደድሽ ትመስያለሽ። አዎ። ሄሎ፣ የት ነው ያለው? አሁን ምን ታስፈልገኛለህ? መጣሁሽ። ጊዜ እኮ ነው እያቃጠለች ያለች። ለምን ነገር ነው ስልሜ ላይ የሚቀርብ? ቆይ እሷ ነች የደወለችለት? እሱ ነው የደወለላት። ደግሞ እንትን አንደኝ ደስ የሚልን ነገር የግል አርቅ ደስታዬን ያስነጠቅ። ሲምፕሊ ጓደኛዋ ሊሆን ይችላል። ታስፈልገኛለህ አለችው እኮ። በተናደደች ጊዜ የሚያስፈልጋት ከሆነ ይህን የሷን ልቧን ከፍታ አይዞህ ብለዋል። የት ነው የተቀጣጠሩት? እንግዲህ አረፍኩት። ይሄን ሊያሳየኝ ነው ስራ ያስፈታኝ። ጠላት ወረዳ ውስጥ ገብታ አረፈችው። ቆይ እንዴት አገኘት? አንተ ስትንቀራፈፍ ነው አዋረድከኝ። ይሄ ባለጌ አትስደበው። መንቀራፈፍ ባህላችን ስለሆነ መፍጠን ነውር ይመስለናል። እቺ ሴት ትቅርብኝ። ወዴት ልትሄድ ነው? ወደ ስራ። እሱም ምንም ስራ ከፈታል ጣቢያችን ይጎዳል።
ካሁን በኋላም አንተ ብትዋት ነው ያልተዋት። አትልፋ። በምላስ ጤፍ የሚቆላ ሰው እጅ ላይ ነው የወደቀችው። ተመልከት። እስካሁን እሱ ብቻ እኮ ነው የሚያወራው ብቻው። ለጠላትማ እጅ አንሰጥ። ተጋግዘን እንገረስሰዋለን። ና ቁጭ በል። አምጣ ስልክ። ምን ይሰራልሃል? ፎቶ አንስቼ ከሷለሁ። ከዛማ ባለፈው ማስጠንቀቂያ ተሰጥቶታል። አሁን ደግሞ ይባረራታል። አቤት ጎበዝ፣ በጣም ጎበዝ። አዎ በላምጣ። ጭራሽ ስራ ፈቶ 24 ሰዓት ሙሉ ይዘብዘብባት። ሄሎ አሁን ይሰማኛል አለ። እኔ ቆንጆ ቀን እንገናኛት በይጂ ማታ በጣም ነው ሲመሽ እኮ ሁሉ ነገር ደስ ይላል። በተለይ ጨረቃው አይናችን ላይ የምትለው እሺ፣ ማታ እንገናኝ። ይልቅ ደውልላትና ዛሬ ማታ ቅጠራት። ፍቅረኛውን ቀጥሮ ለኔ ብላ አስር እንዲህ በአጭር ጊዜማ ፍቅረኛዋ ሊሆን አይችልም። ስለ ጨረቃ አወሩ እኮ ስለ ጨረቃ አወሩ። ፍቅራቸው በመንኮራኩር ስለተሳፈረ ነው። ፍቅር በፕሮሰስ የሚሆን ነገር አይደለም። በምላስ ነው አይደለም። እንደዚህ ጣጣም ጨርሳ የመጣች ሴት ይቅርና ለፍቅር ደረቅ ልባለኝ የምትሏ ሴት ማጥተው ነው። እንዲህ ፈጣን ከሆነማ በጣም ነው የማደንቀው። አንድ ጥር 32 ምላስ ስላለው ማንም ያደንቀዋል፣ ይደነቃል። አድንቀው። ይልቅ ደውልላት። ዛሬ ማታ የጓደኛዬ ልደት ስለሆነ ሰርፕራይዝ እናድርግላት። ካንተ አቀልድ ከወሬ ነው። ከውጭ ሀገር የመጡ ሰዎች ልደትና ሰርፕራይዝ ያካብዳሉ። በጣም ጨረቃ ስትወጣ ተመለሳ ነው ይሄ። አንዴት ምጣ እንጂ አዘናግቶ ማስመሸቱ ለኔ ነው። ያምላሳም ጦሙን ያመሻታል። ደውልላት ሳምንት ማለት ያንተ ልደት እስኪ ይሄው አላውቀውም። እንዴት ለቁጥር እስከዚህ ነች ማክሴፍ ነው ማለት ነው። ልክ እንዳንቺ ስትሪ እጅ ብርቤ ለቀረበው ተቀበል። ወንድም ለመቼ ነው? ጓደኛ ነው ወንድም። ገሬ ጓደኛዬ ኑርልኝ ዘላለም። ሊያስራት ነበረ በምላሱ አፍሶ በዋስ ተፈታለች። አዝማሪ ቤት ምሽት በመሰል ወለቅሶ እንደምወዳት ነገርካት እንዴ? ኧረ አልነገርኳትም። እንዳትነግራት። እኔ መጠጥ ላይ የሚወራ ነገር ደስ አይለኝም። አዎ፣ ግን አሁንም ልቧ እሱ ላይ ነው። ትንሽ ከተዘናጋን ይደውልላታል። እንግባ። እሺ፣ አንተ ግባ። መጣ አልሰማኝም ነበር። ነገ እንገናኛለን። ነገ ጨረቃ የለችም? እሌኒን የት ነው የምታውቃት? አዲስ አበባ ሰፊ ነች የሆነ ቦታ። ከኔ ጋር አብረን የተማርነው። የሆነ ሚሞሪ በጣም አሪፍ ነው። 12 ጂቢ። እሷ ግን አልነገረችኝም። እመነኝ። ለምንድነው ስለ ፍቅረኛ ማወቅ የፈለግከው? ነው እየፈለግከኝ ነው? አይደለም። ከስቱዲዮ ከመባረር ውጪ ምንም አታመጡብኝ። አንድ ነገር ቃል ከገባህልኝ ሁለተኛ ስቱዲዮ ድርሽ አይደል? ምንድነው ቃል የምገባልህ? እሌኒን ተውልኝ። ምን
አሳቀኝ ገንፎ ከምሳዬ ተርፏለች እማዬ። እሺ ጋር አልከኛል ለፋም አንደርግራውንድ ቆፍረ ብታጎነብስ ይሻላል። አረ እፈር ተለመነኝ ዳኒ ተለመነኝ። አረ የሚለመንና የማይለመን ነገር ለይተህ ወቅ። አንተም መለመን እንዳለብኝ ራሴን አሳምኜ ነው የመጣሁት። እሺ በለኝ። የለመንከኝ ነገር ከአቅሜ በላይ ስለሆነ እግዚአብሔር ይስጥልኝ። እግዚአብሔር እኮ መስጠት ሲፈልግ ሰው ይልካል እንጂ ራሱ ወርዶ አይሰጥም። እባክህ እኔን አላከኝማ ምን አድርግ ነው የምትለኝ? ዳኒ አንተ ሴት አላጣህም። ብዙ ሴቶችን የሀገር ሴቶችን ማስገበር ትችላለህ። እባክህ ሌኒ ለኔ ተወልኝ። ኢቲክሱ አይፈቅድ። ሌኒ ከትምህርት ቤት ጀምሮ ሳያት የነበረች ልጅ የትምህርት ቤት ጓደኛ ሴት ልጅን በአይኑ እያያት ታድጋታል እንጂ አያገባት። ያንተ ሽበለ ይያረግ ደው ስማቱና ተገለ አናገራ ሄሎ ሳሚ፣ የትላንቱ ጭፈራ ድካም አለቀቀኝ። እኔ በጣም ነው ስራ የገባሁት። ጎበስ፣ እንድትዘጋጅ ነው የደወልኩልሽ። ለምኑ? ውበትሽን ላስተላልፈው ነው። ብዙ ወንዶች ወደ አንቺ ሊጎርፉ ስለሆነ እና ግድብ ሰርቼ ልጠብቃቸው። አዎ፣ እንደውም አታስተላልፈው። ልቤ አንድ ሰው መከጀል ጀምሯል። ሄሎ አስጨናቂ፣ አትወደኝም? እንደምትወድ ነግራኛለች። ይሸፋል። እውነቷን ስለሆነ ነው ፍቅራችሁን ለማስቀጠል ደፋ ቀና ብለው። ወንድሟ ልካኩን ያዛተች አጣልቻ ወንድሟን እሷ አላከችው። እሷ ሳትልከው ነው እንደዛ ነብሩ ነው የመጣው። አዎ ድሮም የሆነ ቤተሰብ በንጹህ ፍቅር መሀል ጣልቃ ሲገባ ነበር ነው ነበር አነ የታውቁትን ነገር አትፈስሱ። እናንተ ጥንድ ሆናችሁ ኃይሉ ጋር እስከጫፍር ድረስ የሚፈላለጉ ሰዎችን ማገናኘት ስራ ቢሆን ይህ ምን ተወው ትፍልካ ደግሞ ለምሳሌ ትናገራለህ እንጂ ሌኒን በቀላሉ መጥቷቸው እንደሚከብደኝ ነው እኮ። ቢሆንም ደስ 6 ጊዜ ሞክሮ በሰባተኛው ተሳካለት። አንድ ቀን ከልብ ይፈንጥ ያወጣታል። ትሉ የማሸነፍ እንጂ መሸነፍ ምሳሌ አይደለም። ማሸነፍ ካልቻል ሽንፈትን በጸጋ መቀበል እንደማሸነፍ ነው ብሏል። ማን ያለው? የእግር ኳስ ፌዴሬሽን። በእርግጥ እኔ አስጨናቂ ነኝ። እኔም አውቀው አስጨናቂ በቀላሉ አሸንፍ። ይኸው እንካን ለምን ቆልፍ የጠላቱን አንገት መቆለፍና መክፈት የሚችሉ አስጨናቂ እንዲህ ፈሪ ሆኖ ከማየው ሞቴን ይመጣል። ፕሊዝ ቆልፍ። ልቧን ላይ እንዳይረጋ አንዳንድ ሰርጎ ገቦች እንቅፋት መሆናቸውን ካውቅ ወደፊት በሰላም ነው ስልክሽን የማታነሹ? ተንቼ ነበረ። እኔ ደግሞ ለብቻዬ ስስቋል። በደህና ያገረመው የሚባል ፍጡር የነገረኝን ቀልዶች እያስታወሱ ሞኞለት ጊዜ ስቃላል። አይገርምሽ? ሞኞኛው አልኩ። ደስ የሚል ፍጡር ነው። You are so sweet። እኔም ደስ ብሎኛል። አንቺም እንደኔ ደስ ብሎሻል? ኧረ ኦኬ ነው። ዛሬ አንሄድም? እዛ ቤት ነው። ኧረ አንድ ቀን እንኳን ነው። እንደ ትናንትና ስትሆን አይቼ አላውቅም። ኦ ማይ ጋድ! እንደ ትናንትና ደስ የሚል ምሽት አሳልፌ አላውቅም። እኛ ዲያስፖራዎች ለጉድ አስጨፈሩ። በተለይ አንደኛዋማ ስታምር በእናት አይኗ፣ ፈገግታዋ፣ ስትራመድ፣ ስትናደድ። አንተ ብቻ አይደለም እሱ አላማረችኝም የሚል ወንድ አልነበረም። የቤቱ አይን ሁሉ እሷ ላይ ነበር። እንዴት ነው የምታምረው! እንዴት ነው የፈጠራት! እንዲህ አይኗ፣ እንቅስቃሴዋ፣ አረማመዷ፣ ቁጣዋ። ቁጣ እንደዚህ ያምራል እንዴ? ገሬ አላማርከኝም። በእርግጥ የኔ ዳንኤል ነበርኩ። ምንድን ነው የሆንከው?
ምንድን ነው የሆንከው? ምኑ ልንገር? የሆንከውና ብዙ ነው ከሄድ ይጀምራል። ማን ነው እንደዚህ የተጫወተብህ? ሪንግ ውስጥ አስገብቶ ጋር ዋጫወት ማ እች ልጅ ትቅርብህ። ማ ስሟን አልጠራው። በእኔ የደረሰ በአንተ ላይ እንደርሰው ይሄ የምንወደው ጣቢያችን እንዳይዘግ ትቅርብ። እሺ ተነሱ። ቅርቧ መጥፎ ሰው አለ። ሳሚ ትቅርብህ። እንደኔ ቡጤያችን ግራውንድ ቆፍረ ብታጎነብስ አልተዋል። በቆፈርከው ብዙ ያልቀብራል። እሷን አፍቅሬ ብሞት ስሜ ከመቃብር በላይ ነው። ያንተ ስም ሳይሆን ከመቃብር በላይ የሚሆን የእነሱ ሰርግ ነው። አሳቀኝ ገንፎ ከምሳዬ ተርፎ አሉ ያንተ ሩጫው አላለቀም። የእሌኒን የልቧን ግዛት ለመቆጣጠር አንድ ነገር ይቀራል። ምን? ስምህን ማስቀየር አለብህ። የማየኔን? አዎ፣ እሌኒ ያልወደደችው የልጆቼ አባት አስጨናቂ ከሆነ ልጆቼ እስኪሞቱ ድረስ ይጨነቃሉ ብላለች። ደግሞ እውነቷን ነው። እስኪ አስቡ። ጉግልን ቼክ አድርግ፣ ትራንስሌት ካልሆነ እኛን ጠይቅ። መዝገበ ቃላቱ ምን ይላል? አስጨናቂ፣ አስጨነቀ፣ አሸበር፣ አሸባሪ፣ ሽብሩ፣ ቴሮሪስት። ስም ማለት ስር ማለት አውቃለሁ። ስም ማለት እትብት ማለት ነው በላት። በጋራ ለምትወልዷቸው ልጆች ብላ እኮ ነው። እትብቷን ከማታውቅ ሴት ልጆች አይወለዱም። አሸብር እሌኒ እነግርሻለሁ። አዎ እንደምወድሽማ ነገ ማወቅ አለብሽ። ከእንግዲህ ሌላ ሰው ጣልቃ እስኪገባማ አልጠብቅም። ግን እንዴት ብዬ ነው የምነግርሽ? እንደተለመደው ነገ ተቀጣጥረን የምትወጂውን ማኪያቶ አዘሽ አማስለው ስትይ ስኳሩን ሞጭርበታል። ከዛ እንደቀመሽው በጣም ይጣፍጣል ስትይ ልክ እንዳንቺ ብዬ መግቢያ ሲመቻችልኝ በግልጽ እንደምወድሽ ነግርሽ። ለኔ ቡና፣ ለሷ ማኪያቶ፣ ለኔ ቢራ ይሁንልኝ። በቀን ቢራ ጥሩ ነው። አሜሪካ በዚህ ሰዓት ምሽት ነው። እዛ የለመድሽው ከሆነ 3 ጊዜና ርቀት አይገደበውም። እኔ ትስቃለህ ብዬ ነበር የቀለድኩት። አንተ ግን ቀልዴን አጣጣልከው። ቀልድ መሆኑን ከነገርኩ በኋላ ነው እንዴ የምስቀው? ቀልድ ቶሎ አይገባኝም። በገረመው ሂሳብ አይቼ ነው። ሶሪ። እንዴ? ገረመው ቀልድ መቀለድም መቀበልም ይችልበታል። እስኪ ደውልለት። በጣም ይመራል። ልክ እንዳንቺ ስልኩ አይሰራም። ምንድን ነው? የልደት ስጦታ ነው። ገረመው ስልኩን ሲከፍት ደውልና ስጥልኝ። የምትችሉ ከሆነ ማታ አዝማሪ ቤት እንገናኝ። አመጣው ፍቅር ፍርጃው እንጃልኝ መሰንበቻው እኔ እንጃልኝ መሰንበቻው ቀልዱን ታየቀን ቅጣቱ። አሎ ገረመው፣ ስልክህን ዘግተው ነበር። ስብሰባ ላይ ነበርኩ። በአስቸኳይ ፊልድ ሂድ እየተባልኩ ነው። እባክህ እሌኒ ገረመውን ካላመጣ ብላ ወጥራ ስትይዘኝ ደውዬልህ ነበር። ለምንድን ነው የፈለገች? ከውጭ የሚመጡ ሰዎች ልደት ያካብዳሉ ያልከው እውነትህን ነው። እሌኒ ልደት ስጦታ አምጥታለህ ተቀብዬልህ። ኧረ እባክህ። አዎ ለውሸት ልደት እንደዚህ ሆነች። የእውነት ቢሆንም እንዴት ልትሆን ነው? በቃ አንተ ጋር ይቀመጥ። ከፊልድ ስመጣ ትሰጠኛለህ። አማኑ እንዴት ነው? አማኑ አንተ ነው ጊዜ ገባ።
ሰው ቀጥሬ ነው። እነዛ ሴቶች እንዳይሆኑ ብቻ። ገረመው ሳይኖር እንዴት ተቀጣጠራችሁ? እነሱ ናቸው የቀጠሩኝ። ቢሆንም በምሽት እየተቀጣጠራችሁ ልጅቷን አስጠልፈ እንዳጠብቀው ብቻ። እንዴ መሀል ከተማ ላይ ጠለፋ ተጀመረ እንዴ? ከተማስ ቢሆን ከጨለመ ያው ገጠር በለው። ልጅቷ ማነች? ገረመው የወደዳት አልነገረህም እንዴ? ኧረ አልነገረኝም። ለእኔም ለማንም እንዳትናገር ብሎ ነው የነገረኝ። ሰብለም ማለት ነው? አዎ ቀዩዋን። ቀዩዋ ሌኒ? እኔ ስማቸውን ታዛብኛል። ብቻ የምታምሮ ነው የወደዳት። አይ ገረመው ሌኒን ሊወድ አይችልም። ወዷታል እያልኩ በነጋቷ እንዲያወጣጣሁት እና አመነልኝ። የብዙ ዓመት እልሙ እንደሆነችና እሷን አግብቶ መኖር እንደሚፈልግ ነግሮኛል። ስለ ሌላ ሴት ነግሮ ይሆናል። ሽማግሌ ልከሃለሁ ተዘጋጅ ብሎኛል። ይቅርታ አረፈርኩ ባለ። አይ ችግር የለውም። ሄሌኒስ? ሄሌኒ አልመጣም አለች። እሷ አይደለችም እንዴ የቀጠረችኝ? ገረመው ከሌላ አልመጣም አለች። ምን እንዳስነካት አላውቅም። ወሬው ሁላ ስለሱ ሆኗል። እንዴ ለኔ ልደት ስጦታ ሰጣኝ የማታውቅሽ ለሱ እንደሰጠችው ስትነግረኝ በጣም ነው የገረመኝ። ፊልድ ይቆያል እንዴ? ስልኩን ቴክስት አድርግልኝ ብላለች። ድንገት እኮ ነው ወጥቶ በዛው የቀረው። ምን አይነት ቅዥቢ ጋዜጠኛ ነው? ለማንኛውም የገረመውን ስልክ ቁጥር ተቀበልሽልኝ? ከእንግዲህ በኋላ ኮራ በይ። ገረመው ሽማግሌ ልክልሽ ነው። አዝማሪው ሁሉንም ነገር ነው የነገረኝ። ገረመው ከፍ አሁን ገና ደህና ሰው ላይ ወደቅሽ። እኔ ራሱ የሆነ ነገሩ ደስ ብሎ ነበረ። አንቺ ትብሻለሽ ብዬ ነው የታውኩት። ብዙ ነው የጠጣሽው መሰለኝ። መቀባጠር ጀመርሽ። ደስ ስላለኝ ነው የጠጣሁት። የባል ፍለጋው ታሪክ ስለተቋጨ ነው የጠጣሁት። ሽማግሌ ያልሽው ጉነትሽ ነው? አዎ። ይልቅ ሽማግሌዎችን በጥያቄ የሚያጣድፍ ዘመድ አዘጋጅ። ትንሽ እንጂ ሌላ ማን ዘመድ አለ? አስጨናቂም ተዘጋጅ በይ። አስበሻል? ሽማግሌዎችን ሲያንገበግባቸው የገረመው ቤተሰብ ታሪክ ያመጣጥ ነገር ካሁን በኋላም አንተ ብትዋት ነው ያልተዋት። ጓደኛ ምን ነው ዘጋኝ? እኔ እንጃ። ጊዜ አትግደል፣ መልእክት ደርሶኛል በለው። የምን መልእክት? የልጅነት ልሙ እንደሆንኩ አዝማሪ ቤት ያወራው። ይልቅ ዙሪያ ጥምጥም አታብዛ በለው። እሺ። ጓደኛ ገና ሳንጋባ በሽታውን አጋባብኝ። የምን በሽታ? ራሴ ልነግረው እየቻልኩ አንተን መላኪያ የዙሪያ ጥምጥም በሽታ ተጋብቶብኝ ነው። ስልኩን ቴክስት አድርግልኝ። እሺ ቻው። ወደ ስቱዲዮ ልገባ ነው። ቻው። ንገሪያት። ገረመው አይሆናትም። ለምንድን ነው የማይሆናት? ጓደኛዬን እኔ ነኝ የማውቀው። አይሆናትም። ቅድም ጀምሮ በደፈናው አይሆናትም ትለኛለህ እንጂ ስለሱ መጥፎ ማንነት አልነገርከኝም። ስለ ጓደኛዬ መጥፎ ነገር እንድነግርሽ ትፈልጊያለሽ እንዴ? አይሆናትም።
ባለጌ ነው ማገረመው አይደለም ውሸታም ነው አይደለም ሌባ ነው ወይም ሌላ ፍቅረኛ አለችው የለችውም ደግሞ ጓደኛዬ እንደዚህ አትበይ እንዴ ይከፋኛል ታዲያ ምንድነው ሁሌ ፊልድ ይወጣል እና ይወጣል ታዲያ ይወጣል አልኩሽ እንግዲህ ፊልድ ሁሌ ፊልድ ስለሚወጣ በመኪና አደጋ ይሞትባታል ብለህ ሰጋ ማሙዶ ተስከሳዶ አምልክ ይልቅ የነሱ ለነሱ ተታስ ስልኩን ስጣት አልሰጣት ባለፈው ያስተዋወቅኳቸው የሚከለክለኛል እኔ ተወቃሽ መሆን አልፈልግም ለምንድን ነው የምትወቀሰው ውሎ አድሮ ሲጣሉኝ የወቅሱት እኔን ነው እኔ ሁለቱንም ማጣት አልፈልግም ገረመው ጓደኛዬ ነው ለኔ የትምህርት ቤት ጓደኛዬ ነች በቃ አንተ አታልቅስ እንዴ እኔ ሁለቱንም ማጣት አልፈልግም አረ ሁን ብሎ ነው ስልኩን ያጠፋው ከፊልድ ሲመለስ ራሱ ደውልሽ አልታገስም ከፊልድ ሲመጣ ጠብቆ ጭንቅላቱን ቢመርዘውስ ገረማ አይመረዝም እንደውም ነይ ተነሽ እንሂድ የት ነው የምንሄደው ቢሮአቸውን ታሳዩኛለሽ ብቻ ስልኩን አልሰጥም ይበለኝና የማደርገው እኔ ነኝ የማውቀው ምን ልታረጊ ዘመዱ እንዳሉን እናገርለታለሁ እንዴ ምን ቀረሽና መጣሽ ውጪ ገና ቁስል ያላገገመ አልሞት አልኩሽ ተረፍኩ ሰነበትኩ የነገር ያገር ጉዳይ ነው እንዴ ውጪልኝ ኧረ ውጪልኝ እያንዳንዱ ሰው በልጅነት ጭንቅላቱ የሳላት ከውበት ሰገነት ላይ ከፍ አድርጎ ያወጣት ህይወቱን ሙሉ የሚፈልጋት አንዲት የራሱ ቆንጆ አለችው እንኳን በላጤነቱ ትዳር ይዞም እንኳን እሷን ካገኘ አስሮ የሚያስቀረው ገመድ የሚከለክለው ወንድ የለም ሄሎ ሳሚ ስልክን ዘግተዋል ገሬ መጣ አዎ ከስቱዲዮ ከወጣ በኋላም በደውልልህ ዘግተዋል የዛሬ ፕሮግራም በጣም አሪፍ በተለይ ፍልስፍናዋ በጣም ደስ ብላኛለች የትኛው የልጅነት ቆንጆውን ከማግኘት አስሮ የሚያስቀረው ገመድ የሚከለክለው ወንድ የለም ያልካት ደስ ብላኝ ጽፌያታለሁ በሌሌኒን ስልክ ስተኛው ለምንድን ነው የምትሰጠው ስጦታውን ባላየውም ቴንኪው ማለት አለብኝ ሌላውና ዋናው ነገር ለብቻዋ ማናገራት ነገር አለ ምንድነው ለብቻዋ የምታናግራት ሚስጥር ነው ስልኳን ሜሴጅ አደረግልሃል እንዳንተ ጊዜ መግደል አልፈልግም ቶሎ ላክልኝ ጊዜ ነገሬ ወንድሜ ቶሎ መችለት
በየአዝማሪ ቤቱ ስንት ሲያወራ ከመሆን እንደዚህ ነው። እኔን ሰብላን እኔን እንዴ የማላስቸግርሽ ከሆነ አንድ ነገር ልጠይቅሽ። ምንድነው? ቅጠሪውና ምሳ ጋብሹ። ወደድኳት ስላለ ነው ለምሳ ወጥቼ የምጋብዘው? የምሳ ወጪውን እችላለሁ ካልሽሽ እንጂ እኔ በጣም ይቅርታ ቢያት። በፍቅሯ ሞትኩ ሄድኩ ስትል ከርመ በአንድ ጊዜ ጠላት ወንድ ስለሆንክ ነው አይደል? እኔ በፍቅሯ ሞትኩ ሄድኩ አበድኩ አላልኩ። አዝማሪው ነው የተሳሳተው። በተደጋጋሚ ቆንጆና ስታደንቅ ሌሎች ሰዎችን ችግሩ ያለው እነሱ ጆሮ ላይ ነው። እኔ ቆንጆ እያልኩ ሳወራ እነሱ ሌኒ እያሉ ይተረጉማሉ። ወይ ቁንጅና ስል ወይ ቅጥነት ይላሉ። ስንት ሰው ያደነቀውና በስንት ኤክሰርሳይዝ እና ዳይት የተገኘው ቁጥረትማ አንተ እንዲያካሽፉበት። ያንዱ ቆንጆ ለሌላው አይሆንም። እኔ የተሳሳትኩት አንድ ነገር ስላንቺ ሳወራው በየመሃሉ ስምሽን መጥቀስ ነበረብኝ። እኔንማ በፍጹም ልታፈቅረኝ አትችልም። ሌላ የምትፈልገው ነገር አለ? አንቺን ነው የምፈልገው። ኦኬ ግሪን ካርድ ነው የምትፈልገው? ውስጤ የተዘጋጀው አንቺን ለማስተናገድ ብቻ ነው። ሰብለ ስታያት ጨረታ ያልበዛባት በቀላሉ የምትገኝ መሰለች? በቀላሉ ስለማትገኝ ነው እድሜህን ሙሉ የፈለግኩሽ። ኧረ እባክህ አጭበርባሪ። እኔ እኮ ስለሞቷ እንደዛ አድንቀስ ነግረኝ እሌን ይመስላኝ ነው። ትልቁ ችግር እኮ ያለው እዚህ ላይ ያንተ ቆንጆ የኔ ቆንጆ አለመሆኑ አለ። አሁንም የእሷ ቆንጆ ለምንም አልታየኝም። ተው እባክህ። አሁንም ቢሆን ነው ሰብለን ማጣት ሌኒ ማስቀየም አልፈልግም። ለወንድም ጋሼ ንገረው የሆነ ነገር አድርግ። ምንድነው አንስተሽ ማታናግሪኝ? እንደምትወጂው ያወቅኩ አታስመስይ። ደግሞ እሱም እንደወደደሽ በጣም እርግጠኛ ነኝ። እንዴት አውቅሽ? ከኔ ጋር ቁጭ ብለሽ አንቺን ስለመረጠ። ከኔ ጋር ቁጭ ብለሽ አንቺን ካየሽ እውነትም የልጅነትን ሙብቶኝ ነው። ምንም
ሽማግሌ እንዴ? ወንድሙ ራስ ልጋብዝሽ እያለ ነው። ቶሎ መቀላቀል ፈልገዋል። ምን? አሪፍ የራስ ልብስ ያስፈልግሻል። አሪፍ ቆንጆ ልብስ ትመርጭልኛለሽ። አሪፍ ልብስ ትመርጭልኛለሽ። እንዴ ሳሚ የት ከርመን የመጣኸው? የገረመው ደስታ ላይ ትቀራለህ ብዬ አስቤ ነበር። የምን ደስታ? ገረመው ሚስቱን አግኝቶ ተደሰተ። ጋሼም የሱ ደስታ ተጋብቶባቸው በዝግ እየጋበዙ ነው። በላሁና እንግባ ና እንጂ ከአንቱ ሁኜ ቀረው አንድ ቀን ሳልቀምሰው ከአንቱ ሁኜ ቀረው አንድ ቀን ሳልቀምሰው እኔ ስስናናለው አግኝቶ ባታሰው ሄሎ ሳም አስጨናቂ በማን ስልክ ነው የምትደውለው? ስልኬን ቀይሬዋለሁ። እሺ እሺ ስትመዘግበው የሽጥላ ብለህ ስሜን አስቀይሬዋለሁ። በጣም ጥሩ በጣም ጥሩ አስጨናቂ የሽጥላ ብለህ ጥራኝ። እሺ የሽጥላ የት ነው? እያጣድፋችሁ ያመጣችሁኝ አብራችሁ ማለት ነው። ኧረ አይደለም እንዴ የተነጋገርነው እንዴ ነው? መጀመሪያ አንቺን ሸኝቼ ከዛ ሰብሌን ሸኝቼ ወደ ቤት እንደምገባ ነቄ ማለት ነው የምታውቁት። ምንም አያገባም። ሰብሌ ሰሞኑን አልተኛም። የትኛው ዘፈን ትፈልጋለሁ? በቃ አንቺ ጋር ትደረጅ እኔ ልሂድ። ልጃችንን የሰጠን ተንከባክበን ታኖራት። ስለዚህ እዚህ ጋር ቁጭ በልና ጠብቃት። ባለ ታክሲው ደውልና ንገረው። ሰብሌና እንቅልፍ ከተገናኙ ቶሎ አይላቀቁም። ባለ ታክሲው ጋር ደግሞ በእኛ ፈጣሪ ተረፍ ግን ምን ነው ዘበኛ ይወጣል። አባት ማደር ቢፈልግ ኖሮ ተብለን ይወጣ ይመጣል ነበር። እሽሩሩ እያለ ነው። አችሁ ስሙ ሲቀየር ጨዋታም ተቀየረ እንዴ? የነገርከኝ ሰብሊ ትሙት አዋሸሽ። የሚቀርቡሽን ወንዶች ሁሉ ምክንያት እየፈጠረ ያባራቸው ነበር። እወድሻለሁ ማለት እንደፈራ ስልኩን አጥፍቶ ጠፋ። አደረ ማለት ነው። ግድ ነገም ሌላ ቀን ነው። አስቱ የሽጥላ ነው ስሜ። የዓለምን ታሪክ ጥንቅቅ አድርጎ የሚያቅሰው የሺ ተብሎ በቁጥር ያጠራን ብዬ እኮ ነው። ስም ሰብለ ሙሉጌታ፣ ጸጉሬ ሐር፣ አፍንጫዬ እንደ ንጉሳውያን ቤተሰቦች ቀጥ ብሎ የወረደ። አንተ ሳሚ ይህን የጠፋው አሎ፣ ዛሬ በሬዲዮ ሰማ እኮ ነው የተረጋጋሁት። ጥሩ ግን ምን ዋጋ አለው? ድምፅህን ባልሰማው ይሻለኝ ነበር። ለምን? የሚስቴን ውበት አንሻፈህ እኮ ነው ያቀረብከው። ባልትሆን እንደሆነ ሰማሁ። ደስታዬን ሰምተህ ነው የጠፋው? ከዘብሊ ጋር በአጭር ጊዜ ውስጥ እንጋባ ነው። ምን? ዛሬ ማታ እራት ላይ ተቀጣጥረን ማውራት አለብን ሳሚ።
ገረሙ አይደል እንዴ ቀጠረኝ? ለምንድን ነው እስከዛሬ ያልነገርከኝ? ምኑን? እንደምትወደኝ ይከብዳል። ቃሉን ማውጣት ነው የከበደ? አዎ። ከልብ ካለቀሱም ባይገድም ይባላል። ጋዜጠኛ አይደለ? በቀን ውስጥ ብዙ ቃላት ታወራለህ። እሱማ ስራ ነው። ይሄስ ፍቅር ፍቅር ከልብ ሲሆን ቃል ከጉሮሮ አይወጣም። ታፈቅረኛለህ ማለት ነው? አዎ። ንገረኛ። ምኑ? እንደምትወደኝ። እሱንማ ሰማሽ አይደለ እንዴ? ካንተ አፍ መስማት ፈልጋለሁ። ትንሽ ይከብዳል። እየጠበቅኩህ ነው። አንድ ሁለት ሶስት እንዳትይ። እወድሻለሁ ደግሞም አፈቅርሻለሁ። ሚቱ ሄሎ ሰሚ መጣሁ ጠብቂ። ምንድን ነው? ገረቡን ማጅራት መሾች መጡት። ሳሚ ምንም አልሆንኩም እኮ ግን እጀመልች ብቻ እስር ቤት ይወጣት እንጂ አስጨናቂንማ በቀልላለሁ። ከእንግዲህ ለራስህ ተጨነቅ። እንዴ ሌኒ አንተ ፍቅረኛ ሆናለች? አልፈራው የፈለገ እንዳልፈራው ብቻ ተጠንቀቀው እንደጀመረ እንዳይጨርስ። ያኔ ብቻዬን አግኝቶ ነው የተጫወተብኝ። ዛሬ እኮ ሌኒ ከጎኔ ነች። እሷን ይዤማ አልፈራው። ይፈለግ አልፈራው። ግን እንዴት አድርገህ ብትጠበዝዘው ነው እየተላከ የሚደባደብልህ? አይገርም። ጎበዝ መሪ መዋጋት የሚችል ሳይሆን ሰዎችን እንዲወጉ ማሳመን የሚችል ነው ይባላል። በነካ እጅ ሌላ ሰው ጠምዝዘህ ጠብቀው እንጂ ከእስር ቤት ሲወጣ ጠምዝዞ ይገድልሃል። ሌላ ሰው ጠምዝዘህ? Hello, how you doing? My angel, my one and only, the only one that I'm missing. Where they bring me joy and blessings, you know that I love you, and I can't wait to say I do.